ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ቆያችሁ? በዛሬው ቪዲዮአችን ፋላሲ ኦፍ አክሲደንት የምናይ ይሆናል። ፓርት 4 ነው። ቻፕተር 5 ፓርት 4 ነው የዛሬው። ፓርት 1 ፓርት 2 እና ፓርት 3 ያላያችሁ ማየት ይችላላችሁ ገብታችሁ። የዛሬው ፓርት 4 ነው። አምስተኛው ፋላሲ ኦፍ አክሲደንት ወይም በአማርኛ የድንገተኛ ሕጸጽ ልንለው እንችላለን። እንዴት ነው የሚፈጠረው? ሪል ላይፍ ኤግዛምፕልስ የሚለውን የምናይ ይሆናል ማለት ነው። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትከታተሉ በአክብሮት እጠይቃችኋለሁ። ፋላሲ ኦፍ አክሲደንት ኢት ኢዝ ኮሚትድ ዌን ኤ ጀነራል ሩል ኢዝ አፕላይድ ቱ ኤ ስፔሲፊክ ኬዝ ዛት ዋዝ ኖት ኢንተንድድ ቱ ኮቨር ይላል። አጠቃላይ ህጎችን ለተለያዩ ላልታሰቡ ክስተቶች ሲዋል የሚፈጸም የሕጸጽ አይነት ነው ይሄኛው። ይሄ ቀላል ነው። በመጀመሪያ አጠቃላይ የሆኑ ህጎች አሉ፣ ጀነራል የሆኑ ሩሎች አሉ። እነርሱን ደግሞ ለተለያዩ ላልታሰቡ ክስተቶች እኛ አፕላይ ስናደርግ የሚፈጸም የሕጸጽ አይነት ነው። ኤግዛምፕሉን ስናይ ፍሪደም ኦፍ ስፒች ኢዝ ኮንስቲቱሽናሊ ጋራንቲድ ራይት ዘርፎር አበበ should not be arrested for his speech that inspired the riot last week ይላል። አበበ ባለፈው ስለ ሽብርተኝነት ህዝብን ለማነቃቃት ላወራው መታሰር የለበትም፣ ምክንያቱም በነፃ ማውራት በህገ መንግስት የተፈቀደ ስለሆነ ይላል። እዚህ ቦታ ላይ በነፃ ማውራት አጠቃላይ ህግ ነው። ይሄ ደግሞ አበበ ባለፈው ስለ ሽብርተኝነት ህዝቦችን ለማነቃቃት ያወራው ያልታሰቡ ወይም የሆነ ያልታሰበ ክስተት ነው። ግን በህገ መንግስት አጠቃላይ ህግ ሆኖ የተመዘገበውም የተፈቀደው እሱም ምንድነው? በነፃ የማውራት ህጉ አጠቃላይ ህግ ሆኖ ግን አበበ ወይም ለሽብርተኝነት ላያገለግለው ይችላል። ይሄ ሰውን ለመስደብ ለተለያዩ ወንጀሎች አፕላይ ላይደረግ ይችላል። ግን እዚህ ቦታ ላይ አጠቃላይ ህጎችን ለተለያዩ ክስተቶች እያዋለ ነው። ይኸውላችሁ ኤግዛምፕል፣ ለምሳሌ ሌላ ኤግዛምፕል እኛ ከራሳችን የጨመርነው በጦር ሜዳ ጠላትን መግደል የለብህም፣ ምክንያቱም ነፍስ መግደል ወንጀል ስለሆነ። ይኸውላችሁ ነፍስ መግደል ወንጀል መሆኑ አጠቃላይ ህግ ነው። እና ደግሞ ጠላትን በጦር ሜዳ አለመግደል ደግሞ የሆነ ክስተት ነው። ስለዚህ ይሄ ቦታ ላይ ይሄን ህገ መንግስት ወይም ይሄን አንቀጽ ላንጠቀመው እንችላለን። ጠላቶቻችንን መቼም አትግደል የሚባለው ለጠላትም ጭምር አይደለም። ስለዚህ አጠቃላይ የሆኑ ህጎችን ጀነራል የሆኑ ሩሎችን ለስፔሲፊክ ኬዝ ስንጠቀም አፕላይ ስናደርግ የሚፈጸመው ወይም የሚፈጠረው የሕጸጽ አይነት ፋላሲ ኦፍ አክሲደንት ወይም የድንገተኛ ሕጸጽ ልንለው እንችላለን። ለዛ ነው አክሲደንት ወይም ድንገተኛ ሕጸጽ የተባለው። ይሄኛው በጣም ግልጽ ይሆን ይመስለኛል። እንቀጥል። ስድስተኛው ስትራውማን ፋላሲ የሚለው የማጦዝ ሕጸጽ ልንለው እንችላለን። በአማርኛ የማጦዝ ሕጸጽ ልንለው እንችላለን። እንዴት ነው የሚፈጠረው? ኤግዛምፕሉስ የሚለውን ስናይ the strawman fallacy is committed when an arguer distorts an opponent's argument for the purpose of more easily attack it, demolish the distorted argument, and then conclude that the opponent's real argument has been demolished ይላል። ይህ ስትራውማን ፋላሲ ወይም የማጦዝ ሕጸጽ የሚባለው እንዴት ነው የሚፈጠረው ካላችሁ ተከራካሪው የተቃዋሚውን ሐሳብ በቀላሉ ውድቅ ለማድረግ ሐሳቡን አጣምሞ ሐሳቡ ትክክል እንዳልሆነ በመደምደም የሚፈጸም የሕጸጽ አይነት ነው። በቃ በቀላሉ እንደዚህ ነው። የሆነ አንድ የተነሳው ሐሳብ ይኖራል። ያ ለተነሳው ሐሳብ ተከራካሪው ወይም ተቃዋሚው ያ ለተነሳው ሐሳቡን በቀላሉ ውድቅ ለማድረግ ሐሳቡን በጣም ያጣምማል። ካጣመመ በኋላ ሐሳቡ ትክክል እንዳልሆነ በመደምደም ፋላሲውን ኮሚት ያደርገዋል። ኢን ሾርት this fallacy occurs when the arguer attack misrepresentation of the opponent's view የተከራካሪውን እይታን ይቃወማል። የተከራካሪውን እይታን በመቃወም ሐሳቡን ያጣምማል። አጣሞ ሐሳቡ ትክክል እንዳልሆነ ለአድማጩ ያስረዳና ውድቅ ያደርገዋል ማለት ነው። ኤግዛምፕሉን እናይ እስኪ። ኤግዛምፕሉን ስናይ እኛ ብዙ ጊዜ
ፋላሲ በጣም የሆነ ውስብስብ ነገር ስለሆነ አንዱ ከአንዱ ጋር ይመሳሰላል። አሁን ከአምስተኛ እስከ ስምንተኛ ድረስ ያለው ፋላሲ በጣም ይመሳሰላሉ። ስለዚህ እናንተ መለየት አለባችሁ፣ በኤግዛምፕል መለየት አለባችሁ። በዴፊኒሽን ብዙም ስለማይለያዩ አንዱ ከአንዱ ጋር። ስለዚህ ለእናንተ ለመያዝም ለመረዳትም የሚመቸው ኤግዛምፕል ነው። ስለዚህ በኤግዛምፕል ለመረዳት ሞክሩ። ለዛ ነው እኔ በኤግዛምፕል አካባቢ ብዙ ማወራው። ስለዚህ ዴፊኒሽን ጋር ብዙም ግልጽ ነገር ነው። ደግሞም በአማርኛ የተተረጎመ ስላለ እኔ የሚለው ነገር ካልገባችሁም በራሳችሁ ጊዜ ይሄን አማርኛውንም እያነበባችሁ ከእንግሊዘኛው ጋር እያገናኛችሁ ሪል ላይፍ ኤግዛምፕል ጋር እያገናኛችሁ ማንበብ ትችላላችሁ። ግን እኔ ኤግዛምፕሉን ላይ ፎከስ አድርጌ ሳወራ ይገባችኋል፣ ሀሳቡ ለእናንተ ግልጽ ይሆንላችኋል ማለት ነው። ኤግዛምፕሉን ስናይ መንገሻና ጸጋዬ ናቸው እዚህ ቦታ ላይ እያወሩ ፋላሲ ኦፍ አክሲደንትን ወይም አክሲደንት አይደለም፣ ፋላሲ ኦፍ ስትራውማንን ኮሚት እያደረጉ ያሉ። እንዴት ነው ኮሚት እያደረጉ ያሉ መንገሻና ጸጋዬ የሚለውን ስናይ መንገሻ እንደዚህ ይላል። It would be a good idea to ban advertising beer and wine on radio and television. This advertisement encourage teenagers to drink often. ይላል። ጸጋዬ ደግሞ ምን ይላል? You cannot get people to give up drinking. They have been doing it for thousands of years. ይላል። መንገሻ የቢራና የወይን መጠጦች ማስታወቂያ በቴሌቪዥን እና በሬዲዮ ላይ መተላለፍ የለበትም። ምክንያቱም ገና ያልደረሱ ወጣቶችን ታዳጊዎችን ሁሌ አዘውትሮ እንዲጠጡ ያደርጋቸዋል ይላል። እና ደግሞ ጸጋዬ እንዴት ነው የሚያጣምመው የእሱን ሀሳብ እንዴት ነው ውድቅ የሚያደርገው የሚለውን በዴፊኒሽኑ አንጻር ስናይ you cannot get people to give up drinking. They have been doing it for thousands of years ይላል። ህዝቦችን እንዴትም አንተ ከመጠጥ ወደ ኋላ ወይም መጠጡን ልታስቆማቸው አትችልም። ምክንያቱም ሰዎች ከመቶ ዓመት በፊት ወይም ከሺህ ዓመት በፊትም እየጠጡ ያለው ነው። ስለዚህ ህዝቦችን እንዴትም አንተ ከመጠጥ ልታቆማቸው አትችልም ይለዋል። ይኸውላችሁ ያጣምመዋል፣ የእሱን ሀሳቡን ያጣምመዋል። አጣምም ያሁን ስለዚህ ውድቅ ለማድረግ ይሞክራል ማለት ነው። ግልጽ የሆነ ኤግዛምፕል ሌላም ኤግዛምፕል በለጠና ለገሰ ናቸው እዚህ ቦታ ላይ እያወሩት ያሉት። በለጠ እንደዚህ ይላል። ለረጅም ሰዓት ቁጭ ብሎ ማንበብ ለጤናችን ጥሩ አይደለም ይላል። በለጠና ለገሰ የፍሬሽማን ተማሪዎች ናቸው እና በለጠ ለገሰን ወይም በለጠ የራሱን ሀሳብ ሲገልጽ ለረጅም ሰዓት ቁጭ ብሎ ማንበብ ለጤናችን ጥሩ አይደለም ይላል። ለገሰ ደግሞ የሱን ሀሳብ ለማጣመም ወይም ውድቅ ለማድረግ ምን ይላል ካላችሁ እና ማንበብን አቆምና እፍ ደርድረ ወደ ቤት ግባ እያልከኝ ነው ይላል። በዚህ ቦታ ላይ በለጠ ደግሞ አረ እኔ እንደዛ አላልኩም ይላል። የበለጠ ሀሳብ ቁጭ ብሎ ለረጅም ሰዓት ማንበብ ለጤናችን ጥሩ አይደለም የሚለው ሀሳብ ወይ የሆነ ፊዚካል ኤክሰርሳይዝ እያደረጋችሁ ወይም ቀና ብላችሁ ቁጭ ብላችሁ ወይም መቀመጫውን አስተካክላችሁ አንብቡ ወይም እረፍት እያደረጋችሁ ከመሃል እረፍት እያደረጋችሁ አንብቡ ብሎ ጤናችን ወይም ጤናቸው እንዳይጎዳ ነው እየመከረ ያለው። ግን ለገሰ ምን ያደርገዋል? ሀሳቡን ያጣምመዋል፣ ያጦዛል ማለት ነው። እና አራ ማንበብ አቆምና እፍ ደርድረ ወደ ቤት ግባ እያልከኝ ነው፣ ከግቢ ተጭረ ወደ ቤት ግባ እያልከኝ ነው ብሎ ይላል። በለጠ በዚህ ሰዓት ላይ አራ እኔ እንደዛ አላልኩም ይላል። እዚህ ቦታ ላይ ሀሳቡን ያጦዘው ለገሰ ነው። ስለዚህ የማጦዝ ህጸጽ ልንለው እንችላለን ማለት ነው። ያጣምመዋል፣ ሀሳቡን ያጣምመዋል። አጣሞ ሀሳቡ ትክክል እንዳልሆነ ያስረዳዋል ማለት ነው። እንደዚህ ነው እንግዲህ የሚከሰተው ይሄ ፋላሲ። የመጨረሻው አንድ ኤግዛምፕል እና ስናይ ቶም እንደዚህ ይላል። መሪ is advocating the release of non-terrorists. We cannot afford to allow our enemies to move freely in our society. መሪ አሸባሪዎችን መፈታትን ትደግፋለች ይልና የሚያጠውዙ ሰዎች ደግሞ ወይም የሚያጣምሙ ሰዎች ተቃዋሚዎች ምን ይላሉ? እኛ በማህበረሰባችን ውስጥ ጠላቶቻችን በነፃነት እንዲንቀሳቀሱ አንፈቅድም ይላሉ። ስለዚህ መሪም የአሸባሪዎችን መፈታትን ብቻ ነው እንጂ የደገፈችው ጠላቶቻችን በማህበረሰባችን ወይም በእኛ ውስጥ በነፃነት ይንቀሳቀሱ ብላ አልፈቀደችም። ግን ተቃዋሚዎቹ
ጠላቶቻችን በውስጣችን በነፃነት እንዲንቀሳቀሱ እኛ አንፈቅድም ብሎ ያጦዛሉ ወይም ያጣማሉ፣ ሀሳቡን ውድቅ ያደርጋሉ። በዚህ ቦታ ላይ የሚፈጠረው ፋላሲ ኦፍ ስትራውማን ይሆናል ማለት ነው። ስለዚህ ያጦዛል ብላችሁ ወይም የጡዘት ፋላሲ ወይም የማጦዝ ፋላሲ ልትሉ ትችላላችሁ። በኤግዛምፕልና በዲፊኒሽን ላይ ብትደገፉ ለእናንተ አሪፍ ነው። በእንደዚህ አይነት ነው ወይም ኤግዛምፕል ይመጣል ፈተና ላይ ደግሞ ወይም በዲፊኒሽንም ሊመጣ ይችላል። አብዛኛው ጊዜ ግን በኤግዛምፕል ነው። ስለዚህ ኤግዛምፕሉን መከታተል አለባችሁ። ቢያንስ ከፋላሲ ሲወጣ 90% ጥያቄ የሚወጣው ኤግዛምፕሉን ይሰጥና ይሄ ፋላሲ ኮሚት የሚያደርገው የትኛው ፋላሲ ይላል። ይሄ አርጉመንት ላይ ኮሚት የሚደረገው የትኛው ፋላሲ ይላል። ስለዚህ ኤግዛምፕሉን መረዳት አለባችሁ። አንዱን ከአንዱ መለየት አለባችሁ፣ ማነጻጸር አለባችሁ። ስንቀጥል ደግሞ ሰባተኛው ፋላሲ ዘ ፋላሲ ኦፍ ሚሲንግ ዘ ፖይንት ወይም በላቲን ኔሙ ኢግኖራንሾ ኤለንቺ የሚል ነው። በአማርኛ ዋና ምክንያትን የሳተ ሕጸጽ ልንለው እንችላለን። ዋና ምክንያትን የሳተ ሕጸጽ ወይም ኢግኖራንሾ ኤለንቺ ወይም ፋላሲ ኦፍ ሚሲንግ ዘ ፖይንት እንዴት ነው የሚፈጠረው? እንዴት ነው ምንድነው ደግሞ የሪል ላይፍ ኤግዛምፕሉ የሚለውን ስናይ this fallacy occurs when the premises of an argument support one particular conclusion. In other words, it occurs when the premises of an argument support one particular conclusion, but then a different conclusion often vaguely related to the correct conclusion is drawn ይላል። ዋና ወይም ትክክለኛ ማስረጃን ችላ በማለት ወይም በማደብዘዝ ወደ ድምዳሜ ሲደረስ የሚፈጸም የሕጸጽ አይነት ነው። በመጀመሪያ ምን ይላል? this fallacy occurs when the premises of an argument support one particular conclusion ይላል። ፕሪሚሲሶቹ አንድ ኮንክሉዥኑን ሲደግፉ ይፈጠራል። ወይም ዋናና ትክክለኛ አስፈላጊ የሆነ ማስረጃን ችላ ይላል። ችላ በማለት ወይም ዋና ወይም ትክክለኛና አስፈላጊ ማስረጃን በማደብዘዝ አንዱን ፕሪሚሲስ ብቻ በመያዝ ወደ ድምዳሜ ወይም ወደ ኮንክሉዥን ይደረሳል። በዚህ ጊዜ የሚፈጸም የሕጸጽ አይነት ነው ይሄኛው። ignorancio elenchi means ignorance of the proof. The argument is ignorant of the logical implication of his or her own premises and as a result draws a conclusion that misses the point entirely ይላል። ማረጋገጫ ማስረጃን የሚሻ ሕጸጽ ፋላሲ ነው። ምክንያቱም ክርክሩ ዋና ፍሬ ፕሪሚሲስ በመሳት ወደ ኮንክሉዥን ስለተደረሰ የሆነ ማረጋገጫን ይሻል ወይም ይፈልጋል። ማረጋገጫ ማስረጃን ወይም ፕሩፍን ይፈልጋል። የኢግኖራንስ ኤለንቺ የሚል የላቲን ወርዱ ትርጉሙ ኢግኖራንስ ኦፍ ዘ ፕሩፍ ይላል። ስለዚህ ለተነሳው ክርክር ራሱ ማረጋገጫ ወይም ማስረጃ ያስፈልገዋል ማለት ነው። ኤግዛምፕሉን ስናይ crime of the theft and robbery have been increasing at an alarming rate lately. The conclusion is obvious. We must reinstate this penalty immediately ይላል። ኤግዛምፕሉ ምን ይላል? ከቅርብ ጊዜ ወዲህ የሌብነትና የዘራፊነት ወንጀላ መጨመሩ አሳሳቢ ጉዳይ ሆኗል። እናም ውሳኔው ግልጽ ነው። የሞት ቅጣትን የግድ ማስጸደቅ አለብን ይላል። እንግዲህ እዚህ ቦታ ላይ ስለ አንድ ኮንክሉዥን ነው ፕሪሚሲሶቹ እየደገፉት ያሉት ወይም ዋና ጉዳይን በመሳት ወደ ድምዳሜ ወይም ወደ ውሳኔው ጋር ይደረሳል። እንዴት ነው ካላችሁ ከቅርብ ጊዜ ወዲህ የተከሰተው የሌብነትና የዘራፊነት ወንጀል መጨመሩ ጉዳይ አሳሳቢ ቢሆንም ቀጥታም ቶሎ ብሎ ወደ ሞት ቅጣት ከመሄድ ይቆጠብና ለምሳሌ መምከር ሊኖር ይችላል፣ መታሰር ሊኖር ይችላል። ደግሞ ሌላ ያ ዘራፊነትና ሌብነትን ወንጀል የሚሰርቁ ወይም የሚዘርፉ ሰዎችን የእነርሱ ወንጀል ስለሆነ ማስተማር ሊኖርባቸው ይችላል፣ መምከር ሊኖርባቸው ይችላል፣ ማሰር ወይም እነርሱ መታሰር ሊኖርባቸው ይችላል። ሌላ ቅጣት ቀለል ያሉ ቅጣቶች ሊኖሩ ይችላሉ። ግን ቀጥ ብሎ በቃ ማንም የሰረቀ ማንም የዘረፈ አንድ ጊዜም ቢሆን ሁለት ጊዜም ቢሆን የተያዘ ሁሉ ይገደል ብሎ
ውሳኔው ግልጽ ነው። የሞት ቅጣትን የግድ ማጽደቅ አለብን ብሎ ወደ ኮንክሉዥን ሲደረስ ሚሲንግ ዘ ፖይንት ፋላሲ ይፈጠራል ማለት ነው። ወይም ቶሎ ብሎ ወይም ዋናና ትክክለኛ አስፈላጊ የሆነ መረጃን ወይም ማስረጃን የሳተ ፋላሲ ነው ይሄኛው። ያ ፋላሲ ኮሚት ይደረጋል ማለት ነው። The punishment for theft and robbery should be very serious, but it does not support the claim that the death penalty ይላል። ምናልባት ሌላ መፍትሄ ሊኖር ይችላል፣ ጽኑ ቅጣት ኢብን ምክርም ቢሆን ሊኖርበት ይችላል። ግን ቶሎ ብሎ ወደ ሞት ቅጣት ሲሄድ የሚፈጸም ፋላሲ ሚሲንግ ዘ ፖይንት ፋላሲ ይሆናል ማለት ነው። ሌላ ኤግዛምፕሉን ስናይ አውቀኝ ነው ኤግዛምፕል 3-4 ኤግዛምፕል ለአንዳንድ ፋላሲ ለሚመሳሰሉ ፋላሲ ያመጣሁት፣ ስለዚህ ለእናንተ ነው። እዚህ ጋር ጂማ ዩኒቨርሲቲ has a lot of problems. Student service and facilities are inadequate. Many of the instructors are inexperienced. It follows that the university should be entirely closed ይላል። ምን ይላል? ለጂማ ዩኒቨርሲቲ ብዙ በጣም ችግሮች አሉ። የተማሪዎች አገልግሎትም በጣም ዝቅተኛ ነው። የሚያስተምሩ መምህራንም ኢንኤክስፔሪየንስድ ናቸው ወይም ኤክስፔሪየንስ የሌላቸው ናቸው። ስለዚህ ዩኒቨርሲቲው የግድም መዘጋት አለበት ይላል። እዚህ ቦታ ላይ እንዴት ነው አሁን ታዲያ ይሄ ፋይል ትክክል አይደለም ወይ ፋላሲ እንዴት ነው ኮሚት የሚደረገው? እንዴት ነው ዋና ወይም አስፈላጊ ማስረጃን የሳተው የሚል ጥያቄ ከተነሳባችሁ the logical conclusion for this the premises is not closing the university but it could have been stated in other ways, like providing additional facilities for students, getting experienced instructors from other countries, developing the capacity of administration of the university and the like ይላል። መረጃን የሳተው ዋናው ወይም የተሳሳቱ ወይም ያልተወሰዱ ማስረጃዎች ለምሳሌ ዩኒቨርሲቲው ቶሎ ብሎም ይዘጋ፣ የተማሪዎች አገልግሎትም ዝቅተኛ ነው፣ ኢንስትራክተሮችም ወይም ሌክቸሮችም ኢንኤክስፔሪየንስድ ናቸው፣ ስለዚህ ዩኒቨርሲቲው መዘጋት አለበት ብሎ ከማለት ሌላ የሆነ ፋሲሊቲዎችን ለተማሪዎች በመጨመር ከሌላ ሀገር ወይም ከሌላ ዩኒቨርሲቲ ደግሞ ኤክስፒሪየንስድ የሆኑ ኢንስትራክተሮችን ሌክቸሮችን በመመደብ ይሄ ደግሞ የዩኒቨርሲቲ አድሚኒስትሬሽን ካፓሲቲውን ዴቨሎፕ በማድረግ እና ሌሎችንም የመሳሰሉትን ስራዎችን በመስራት ዩኒቨርሲቲውን ወደሚፈለግበት ደረጃ ሊያደርሰው ይችላል እንጂ ቶሎ ብሎም ዩኒቨርሲቲን መዘጋት ትክክል አይደለም። ስለዚህ ነው ይሄ ፋላሲ ኮሚት የሚደረገው። ስለዚህ ሚሲንግ ዘ ፖይንት ፋላሲ በዚህ ሁኔታ ኮሚት ይደረጋል ማለት ነው። ይሄ 7ኛው ፋላሲ እንግዲህ ሚሲንግ ዘ ፖይንት ፋላሲ ይሄኛው ነው። 8ኛው እና የሬሌቫንሲ ፋላሲ የመጨረሻው የሬሌቫንስ ፋላሲ ሬድ ሄሪንግ ፋላሲ ወይም የሚያስቀይስ ፋላሲ ወይም የሚያስቀይስ ሕጸጽ በመባል በአማርኛ ልንለው እንችላለን። ይሄ ፋላሲ ምንድነው? እንዴት ነው ኮሚት የሚደረገው? ኤግዛምፕሉስ ምንድነው የሚለውን ስናይ the red herring fallacy is committed when the arguer diverts the attention of the readers or listeners by changing the subject to a different but sometimes related one. ተከራካሪው የአንባቢውን ወይም አድማጩን ትኩረት ከተነሳው ሀሳብ በተለየ ግን በሚመሳሰል ሁኔታ ሲቀይስ የሚፈጸም የሕጸጽ አይነት ነው ይላል። he or she then finishes drawing a conclusion about these different issues. ይቀይሰዋል የተነሳውን ሀሳብ ተከራካሪው አድማጩን ትኩረት ከተነሳው ሀሳብ በተለየ ግን በሚመሳሰል ሁኔታ ይቀይሰዋል እና ታዲያ በተቀየሰው ፕሪሚሲስ ወደ ኮንክሉዥን ይደረሳል። እንዴት ነው ኤግዛምፕልስ የሚለውን ስናይ ኤግዛምፕል there is good deal of talk these days about the need to eliminate pesticides from our fruits and vegetables, but many of these foods are essential to our health. Carrots are an excellent source of vitamin A. Broccoli is rich in iron, and oranges and grapefruits have lots of vitamin C ይላል። ኤግዛምፕሉ የሚለው እኛ ከምንበላው ምግቦች ወይም ከፍራፍሬዎች ፔስቲሳይድ ላይ
የተቀላቀሉ ምግቦችን ማስወገድ አለብን። ወይም ጥራጥሬዎችን ቬጀቴብሎችን ማስወገድ አለብን። በፔስቲሳይድ ላይ የተረጩ ወይም የተቀላቀሉ ምግቦችን ከምግባችን ላይ ማስወገድ አለብን። ነገር ግን አብዛኛው በፔስቲሳይድ የተረጩ ምግቦች ለጤናችን በጣም አስፈላጊዎች ናቸው። ለምሳሌ ካሮት ኤክሰለንት የሆነ ቫይታሚን ኤ ሶርስ አለው። ብሮንኮሊ ወይም የአበባ ጎመን በአይረን ላይ ሪች ነው እና ደግሞ ኦረንጅ እና ግራፊፉል ሎት ኦፍ ቫይታሚን ሲ ይላል። በቫይታሚን ሲ የበለጸጉ ናቸው። ስለዚህ ለኛ ያስፈልጉናል ማለት ነው። ከላይ ምን ይላል የተነሳው ክርክሩ ዋናው ሐሳቡ በፔስቲሳይድ ላይ የተረጩ ምግቦችን ኤሊሚኔት ማድረግ አለብን፣ መብላት የለብንም፣ ማስወገድ አለብን እያለ ነው። ከታች ደግሞ ግን እነርሱም እኮ አስፈላጊዎች ናቸው ይላል። እያስቀየሰ ነው። ግን እሱም እኮ ጥሩ ነው የሚያስብል አይነት ነገር ነው። ይሄ ፋላሲ ያስቀይሰዋል። ስለዚህ ያስቀይሰውና እንድንጠቀም ያደርገዋል ማለት ነው። በእንደዚህ አይነት ሁኔታ የሚፈጸም የፋላሲ አይነት ሬድ ሄሪንግ ፋላሲ ወይም የሚያስቀይስ ሂጸጽ በመባል ይታወቃል። ስለዚህ ሁላቸውንም መለየት አለባችሁ። በተለይ 5ኛ፣ 6ኛ፣ 7ኛ እና 8ኛ ፋላሲዎች ይመሳሰላሉ። ስለዚህ በፈተና ላይ እንዳይሸውዷችሁ። ሁላቸውም የራሱ የሆነ ኤግዛምፕል አለው፣ የራሱ የሆነ ዲፊኒሽን አለው፣ የራሱ የሆነ ልዩነት አለው፣ የራሱ የሆነ ኮሚት የሚደረግበት ስህተት ወይም የአርጉመንት እንከን አለው። ስለዚህ መለየት አለባችሁ። በፈተና ላይ አብዛኛው ጊዜ ይወጣሉ ሬሌቫንሲ ፋላሲዎቹ 1 እስከ 8 ያሉት። ስለዚህ እነርሱን መያዝ ያለባችሁ። ቀጣይ የሁለተኛው ፋላሲ ታይፕ ፋላሲ ኦፍ ዊክ ኢንደክሽን የሚሉትን እናያለን። ፋላሲ ኦፍ ዊክ ኢንደክሽን ውስጥ ያሉት ወደ 4 ፋላሲዎች አሉ። አፒል ቱ አንኳሊፋይድ አውቶሪቲ፣ ሃስቲ ጀነራላይዜሽን፣ ፎልስ ኮዝ ፋላሲ እና ዊክ አናሎጂ ፋላሲ የሚሉትን 4ቱን እናያለን። ሲንቀጥል ደግሞ ፋላሲ ሲጀምር በ4 ይከፋፈላል። ስለዚህ አሁን አንደኛውን ፓርት ጨርሰናል። የሁለተኛውን ፓርት በፓርት 5 የምንሰራላችሁ በቱቶሪያላችን ፓርት 5 የምንሰራላችሁ ይሆናል። ይሄውን ዛሬ የሰራንላችሁ ፓርት 4 ነው። ስለዚህ እስካሁን ስለተከታተላችሁኝ አመሰግናለሁ። ላይክ እና ሼር እያደረጋችሁ ደግሞ ኮሜንት ላይም የሆነ ነገር እየጻፋችሁ እንድትደግፉ አለንላችሁ እያላችሁ እንድታበረታቱ በአክብሮት እየጠየኳችሁ በፓርት 5 እንገናኛለን። አመሰግናለሁ። ቻው።